ሴቶች ኤላ እንግዲህ ሀናን ስራ መስራት አለብሽ። ከዚህ በኋላ እያንዳንዱ ነገር ትሰሪያለሽ። ምክንያቱም ቤተሰቤ ትያለሽ። ሁሌ እማይሽ ቤተሰብን ስረጅ ሳይሆን ዝም ብለሽ ነው። ያንቺ ትናንሾች እንግዲህ ቤተሰባቸውን እየረዱ አፈር እየጫሩም ቢሆንም አስፓልት ላይ እየተቀመጡ ሊስትሮ እየሰሩ ነው ብሎ ተናግሯታል ማለት ነው። ሰላም ጤና ይስጥልኝ የዙዙ ቤተሰቦች፣ ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ ማለት ነው። እነሆ ይዘንላችሁ የመጣ ነው ኖላይቶችን ነው ማለት ነው። እንግዲህ ኖላይቶች ውድ ቤተሰቦቼ ከምዕራፍ 1 ጀምረን ምዕራፍ 2 ደርሰናል ማለት ነው። እንግዲህ እነሱ እንደምታያቸው 220 ደርሰዋል ማለት ነው። እንግዲህ ደስ የሚል ነገርን እያሳለፍን ነው ከነሱ ጋር ማለት ነው። ኤላ እንግዲህ እንደምታውቁት ያው ታውቃላችሁ ከዚህ በፊትም ሀናን ያፈቅራትና ይወዳት ነበር ማለት ነው። በዛ የተነሳ ብዙ ነገሮችን አሳልፈዋል ማለት ነው። ከዛም ያለፈ እንግዲህ ላሴር ሆና ነበር ሀና ማለት ነው። ሀናም አሁን ላይ ያለችበት ሁኔታ የቤተሰቦቿ ነገር እንግዲህ ምንም ያደረገችው በእርግጥ የለም ሀና። ምላሴና ሰላም ግን ምንም ቢሆንም ተፍጨርጭረው እየሰሩ ይገኛሉ ማለት ነው። ይህንንም ደግሞ እያሳለፉ ያሉት ጎበዝና ጥንካራ ስለሆኑ በምላሴ ጉልበት እንግዲህ ሰላም ከዚህ በፊት ታስታወሳቸው ስራ መስራት ምንም ነገር አትወድም ነበር ማለት ነው። ያንን ሁሉ አሳልፋ ዛሬ ላይ ደግሞ ትልቅ ደረጃ ላይ ደርሳ እያየናት ነው ማለት ነው። በዛ የተነሳ እንግዲህ ክፉንም ደጉንም አብረው አሳልፈው እየሰሩ ይገኛሉ ማለት ነው። ምላሴና ሰላምን እስኪ እያቸው ምን ያህል ለቤተሰቦቻቸው ዋጋ እየከፈሉ እንደሆነ ብሎ እንግዲህ ነግሯታል ማለት ነው። ኤላ እና ምን ማድረግ አለብኝ ብላም ስጠይቀው አረ እባክሽ ሁሌ ምን ላድርግ እያልሽ ታዘናጊያለሽ። ስለዚህ ያለብሽማ አማራጭ ስራሽን እየሰራሽ የመኖር አለብሽ። ቤተሰቦችሽን መርዳት አለብሽ። አንቺ እንደሆንሽ አንድ ቀን ስትረጅም አይችሽ አላቅም። ቆይ አንቺ ችግርሽ ምንድን ነው ብሎ እንግዲህ አብራርቶ ነግሯታል ማለት ነው። ሀናም ደግሞ ያው ታውቃላችሁ ክፉንም ደጉንም እንትን ስላለች እንግዲህ እያንዳንዱ ነገር እንደነገራት አይተናል ማለት ነው። ይህንን የማስተካከል እንትን ያለብሽ አንቺ እንጂ እኛ አይደለንም። ስለዚህ ሁሉንም ነገር ባታበላሽ ይሻልሻል ብሎ እንግዲህ እያንዳንዱ ነገር ነግሯታል ማለት ነው። እንትና ማለት ነው ኤላ። እሷም ደግሞ እሺ አስተካክለዋለሁም እያለች ስትል ነበር ማለት ነው። እውነት ለመናገር ሀና ማለት ያው ታውቃላችሁ ብዙ ነገሮችን ያሳለፈችን ብትሆንም ያንን ሁሉ ነገር እንግዲህ አልፋ ዛሬ ላይ ደርሳለች ማለት ነው። ወይዘሮ ሜላት እንግዲህ ድርጅቷ ማን እንደሚከታተልባት እናም ደግሞ ማን እንትን እንደሚልባት እንግዲህ እየተጠየቀች ነበር ማለት ነው። ይሄንንም ደግሞ ስትጠየቅ የነበረችው አቶ አሲር እንግዲህ የቀጠረው ጠበቃው ማለት ነው መጥቶ ነግሯታል ማለት ነው። እዚህ ቤት ምን እየተካሄደ እንደሆነ ታውቂያለሽ ወይ? እያንዳንዱ ነገር ማንስ ከጎንሽ እንዳለ የምታውቂው ነገር አለ ወይ ብሎ እንግዲህ ነግሯታል ማለት ነው። ሁሉንም ነገር እሷም ደግሞ ምን ማለት ነው እኔ የማውቀው ነገር የለም ግን እሳ ለማስተካከል እሞክራለሁ እያለች ነበር ማለት ነው። ሁሉንም ነገር ለማስተካከል ሜሉካም እየጣረች ትገኛለች ማለት ነው። ይሄ ማለት ደግሞ ያው ታውቃላችሁ በጣም ብዙ ነገርን ያሳለፈች በትንሹ ተስፋ የማትቆርጥ ጎበዝ ጠንካራ ናት ማለት ነው ሜሉዬ። የሚሉ ጥንካሬ እውነት ለመናገር ለልጆቿ ያላት ጉጉት በቃ ሞላው ቤተሰብን ፊቷ የማይጠቁር በጣም ጠንካራ ሴት የሆነች ናት ማለት ነው። በዚህ የተነሳ እንግዲህ ብዙ ነገርን እያስተካከለ ትገኛለች ማለት ነው። ይህንንም ደግሞ ማድረግ ያለባት እሷም ስለሆነች አሲርንም አናግሮት እሱ ጠበቃው ለሜላት ቤት ሄዷን ያለው ነገር እንግዲህ ከባድ ችግር ነው ማለት ነው። እውነት ለመናገር የአንዳንድ ጊዜ ቆም ብለን ብናስብ ብዬ አስባለሁ ማለት ነው። ይሄ ማለት እንግዲህ የወይዘሮ ሜላት ቤተሰቦች በጥቅል ጎበዝ ጠንካራ እንደሆነች እናውቃለን እና ወይዘሮ አስቱካም ይቅርታ ጠይቃታለች ማለት ነው። ከዚህ በኋላ ለአንቺ ደስታ በቤትሽ ይግባል። እኛ የምንፈልገው ደስታሽን እንጂ ሌላ ነገር ካንቺ ምንም አንፈልግም። ጎበዝና ጠንካራ ነሽ ብላ እንግዲህ ነግራታለች ማለት ነው። እውነት ለመናገር አስቱም የተቆጣቻት በጊዜው በሰዓቱ አንቺ ማስተካከል ያለብሽን ነገር ማስተካከል አለብሽ። ስለዚህ ሁሉንም ነገር እያንዳንዱ ነገር ሰውን አትመኝ ብላት ነበር። ከዚህም በፊት ታውቃላችሁ በጣም ብዙ ነገሮችን ያሳለፈች ናት ሜላት። እውነት ለመናገር እኔ አንዳንዴ ሜሉካ በጣም ታሳዝነኛለች ውዶቼ ማለት ነው። ግን ጥንካሬዋን
ሳላደንቅላት አላልፍም ማለት ነው። ጎበዝና ትሁት የሆነ ሴት ናት ማለት ነው። ሜላት ማለት ታውቃላችሁ ለብዙዎቹ ተምሳሌት የሆነች እንደዚሁም ደግሞ ወይዘሮ አስቱካ ለልጆቿ እንደዚሁም ለሜላት በቃ እያንዳንዱ ነገር ሰውን አትመኝም እያለች ነግራት ነበር ማለት ነው። ሰላም እንግዲህ ደውሎላት ያው ሳሚ ሂዳ ነበር ማለት ነው። ከሱም ጋር ብትሄድም ትልቁም ሆነ ትንሹም እያንዳንዱ ነገር ስለ ስልኩም ደግሞ እንደዚሁ አውርተውበት ነበር ማለት ነው። እንግዲህ በስተመጨረሻ የምናውቀውና ዋነኛው ነገር ደግሞ ያው ታውቃላችሁ እንትና ማለት ነው ደምለው እንግዲህ እያንዳንዱ ነገር ተናግሯል ማለት ነው። ደምለው እንደምታውቁት ትልቅ ነገር ጠፍቶበት ነበር ማለት ነው። እሱም በማስመልከት እንግዲህ እያንዳንዱ ነገር እንዲመልስ ተደርጓል ማለት ነው። ልጁንም አግኝቶት በድጋሚ ደብድቦታል ማለት ነው። ይህንን ያደረገበት ምክንያት ደግሞ እቃውን ስለወሰደበት ነው። እውነት ለመናገር እኔ በጣም አሳዝኑኛል ማለት ነው። ይሄ ማለት ደግሞ ታውቃታላችሁ እናንተ መቼም እኔን እናንተ ባልነግራችሁም እናንተ ታውቁታላችሁ ብዬ አስባለሁ ማለት ነው። ይህንን ያለበት ምክንያት ምንድን ነው? እንዴት እንደዚህ ያደርጋል? ለምን ይስ ቢያንስ እንኳ አይነግረኝም ነበር ወይ ብሎ እንግዲህ በጣም አዝኖ ነበር ማለት ነው። ይህም በማስመልከት እንግዲህ አሲርና ተምቹ እንግዲህ ተመካክረው ሳሚን አግኝተው እቃውን እባክህን አስፈላጊ ነገር ነው ወደ ራሳችን መልስልን፣ አንተ ያስከው እቃ ለኛ ጠቃሚ ነገር አለውና መመለስ አለብህ፣ ካልመለስክ ደግሞ ትልቅ ውስጥ ነው የምንገባው ብለዋል ማለት ነው። እኛ አሴርና ተምቹ እንግዲህ ቆፍጠን ብለው ተነስተዋል። ጎበዝና ጠንካራዎች እያልን ነው እኛም ማለት ነው። እውነት ለመናገር እኔ በጣም አሳዝነውኛል ማለት ነው። ማለት ያሳዘኑኝ የሜላት ናት ያሳዘነችኝ ውዶቼ ማለት ነው። በጣም ብዙ ነገርን ያሳለፈች ብዙ ለሰዎች ተምሳሌት የሆነች ናት ማለት ነው። ይህ ማለት ደግሞ ከባድ ነው ውዶቼ ማለት ነው። ይህንን በማሳለፋቸው ጎበዝና ጥንካሬዋን ሳላደንቅላት አላልፍም። እውነት ለመናገር ሜሉዬ የኔ ጀግና የኔ ትህትና ማለት ነው። አሁን ላይ እንግዲህ ሜላት እዛ ድርጅት ውስጥ ሂዳ እንዳሰራም ነግሯታል ማለት ነው። ያንን እያደረጉባት ያሉት ሰዎች ማን እንደሚያደርግባት ምን እያደረጉባት እንደሆነ እንግዲህ ነግረዋታል ማለት ነው። ይህን ያደረጉባት እንግዲህ እዚህ አብረሻቸው ምሰሪ ሰዎች ናቸው እንደዚህ እያደረጉብሽ ያሉት ብሏታል ማለት ነው ጠበቃው። ምክንያቱም ለ3 ለ4 ጊዜ እየመጡ ጠይቀውኛል፣ እኔ ግን መልስ አልሰጠሁም ነው ያለው ማለት ነው። እሱም ደግሞ ግራ ተጋብቶ እንዴት እንደዚህ ሊሆን ቻለ ብላ እሷም ግራ ገብቷታል። እንዴት ይከታተሉኛል እያለች ሜላት እያበደ ትገኛለች ማለት ነው። ሀንዬ እንግዲህ ቆም ብላ አስባ ስራ መስራት አለብኝ እማዬ፣ ቁጭ ማለት አልችልም፣ ምክንያቱም በትምህርቴ ስራ አጣሁ እና በትምህርትሽ እንፈልጋለን ተረጋጊ እያለቻት ነበር። ከዚህ በኋላ ስራ ካጣሁኝ አለቀ፣ ሁሉንም ነገሬን ትቼ እንደ ምላሴና እንደ ሰላም መስራት እፈልጋለሁ ብላ እንግዲህ ይህን ያደረገው